ስንክሳር በየጊዜው በየወቅቱ በየሥርዓት በየቤቱ ታሪክ አለ፣ ባህል አለ፣ እምነት አለ፣ ሕይወት አለ። ነውንም ነበረንም ለማወቅ በስንክሳር ኅብር ያላቸው ዶክመንተሪ ዝግጅቶች ይቀርባሉ። ስንክሳር ዘወትር እሁድ ከ6 እስከ 7 ሰዓት በእናንተ ሬዲዮ በሸገር ኤፍኤም 102.1 ስንክሳር መሃል መርካቶ አዳራሽ ከ1955 እስከ ዛሬ መርካቶ ኢንዲጂኖ ብሎ የሰየመው ጣሊያን ነው። የሰፊው ሕዝብ ገበያ፣ የአገር ተወላጅ ሕዝብ ገበያ እንደማለት ነው። በስፋት በሕዝብ ብዛት፣ በከብት በአጋሰስ፣ በእንስሳ በበግ ፍየል ብዛት፣ በቁሳቁስ እንዲሁም ብዛት የአፍሪካ ከፍተኛ ገበያ መርካቶ ነው ይባላል። ግብስብሱ፣ ስብስቡ፣ ጥንቅጡ፣ ዥንብሩ አስቂኝ ትርኢትም ነው መርካቶ። አይ መርካቶ አገር ከየጎራው ወጥቶ አንቺን ብሎ ነቅሎ መጥቶ ግሳንግሱን ጓዙን ሞልቶ ሁልቆ መሳፍርትሽ ፈልቶ ባንቺ ባዝኖ ተንከራቶ እንደ ባዘቶ ተባስቶ ተንጠራውዞ ዋቶ አይ መርካቶ የምድር ዓለም የእንጀራ እናት ላንዱ ርካሽ ለሌላ እሳት፣ ላንዱ ፍትሃት ላንዱ ምትሃት፣ ላንዱ ሲሳይ ላንዱ ፍርሃት፣ ላንዱ ተስፋ ላንዱ ስጋት፣ የግርግር የሆይታ ቋት አይ መርካቶ አይ ጉድ መርካቶን አይ በርበሬ ተራን አይ ጉድ መርካቶን አይ ጉርጭፍ ተራን አይ ጉድ መርካቶን አይ ሲዳሞ ተራ አይ ጉድ መርካቶን አይ ሸማ ተራን አይ ጉድ መርካቶን አይ ጅቡ ተራን አይ ጉድ መርካቶን አይ ቅቤ ተራ አይ ጉድ መርካቶ አይ አውቶቡስ ተራን አይ ጉድ መርካቶን አይ ቦምብ ተራን አይ ጉድ መርካቶን አይ ቄሾ ተራ። ለመሆኑ መርካቶ የቱ ጋ ነው? መርካቶ ውስጥ ብዙ ተራ፣ ብዙ በረንዳ፣ ብዙ ሕንጻ አለ። ከየት ጀምሮ የት ድረስ ነው መርካቶ? የመጀመሪያው መርካቶስ የቱ ጋ ነው? በ1928 ዓ.ም ጣሊያን ኢትዮጵያን ወረረ። ፋሽስቱ አዲስ አበባ በገባ በሁለተኛው ዓመት ካሳንቺስ፣ 4 ኪሎና ፒያሳ ለራሱ ዜጎች መኖሪያና መስሪያ እንዲሆን ወሰነ። የኢትዮጵያን መርካቶ ኢንዲጂኖ በሚል አዲስ ከተማ ተብሎ የተጠራውን በወቅቱ በጫካ የተሞላ አካባቢ ተቀይሶ ተሰጠው። መርካቶ ኢንዲጂኖ ለሀገር ውስጥ ዜጎች መገበያያ እንዲሆን የተቀየሰ ከተማ ነበር። ጣሊያን ድል ሆኖ ነጻነት ከተመለሰ በኋላ ንጉሱም በጫካነት ያውቁት የነበረው ቦታ ትልቅ ከተማና የመገበያያ ስፍራ ሆኖ ጠበቃቸው። እናም የራሳቸውን ታሪክ እዚህ ሞቅ ያለ ከተማ ላይ መጣል ፈለጉ። የልማት ሥራዎችንም ለመስራት አቀዱ። መርካቶ የታወቀ የገበያ ማዕከል ሆኖ 81 ዓመታትን አስቆጥሯል። የዕድሜው ቆጠራ የሚጀምረው ከጣሊያን መርካቶ ኢንዲጂኖ መመስረት ለጥቆ ነው። ከዚያን ጊዜ ጀምሮ ሻማ ያበራለት የብር የወርቅና የአልማዝ ኢዮቤልዩ ያከበረለት ባይኖርም መርካቶ እነዚህን ሁሉ ዕድሜዎች ገስግሶ እዚህ ደርሷል። ሰፍቷል እንደ ዋርካ። ከትንሽ የአፈር መደብ እስከ ዘመናዊ የገበያ አዳራሽ፣ ተርታ ከተደረደሩ የግንብ ሱቆች ወይም በአራት ማዕዘን ትይዩ ከሆኑ መደብሮች እስከ ሽቅብ የቆሙ የገበያ ሕንፃዎች አብቅሏል። ሰፍቶ መሃል ወይም እምብርቱ የቱ ጋር እንደሆነ ለማወቅ አስቸግሯል። የዛሬዎቹ አዳዲስ የገበያ አዳራሾች እያደር በ81
55 አካባቢ መሃል ገበያ አዳራሽ ለግብይት ቢሄዱ ልክ ያዳራሹ አካባቢ ቀረብ ሲሉ የሚያበራ ማስታወቂያ ይመለከታሉ። ሴንትራል ማርኬት ሆል የሚል እኔ የሚያበራ ማስታወቂያ ብርቅ ነበርና እሱ አይኑትን ያሳርጎ ጥቂት ደቂቃ ያቆሙታል። ሲዘልቁ የውስጡ ጽዳት፣ የብርሃን ማስገቢያ መስታወቶቹ ቅርጽና ውበት እሱ ዛሬም ቢሆን ያምራል፣ ይማርካል። ተስፋዬ በመሰረቱ የአዳራሽ ሲሰራ በአፍሪካ አንደኛ ተብሎ የተሰራ አዳራሽ ነው። ግን ዘመን በሄደ ቁጥር ባለስልጣን በተቀያየረ ቁጥር ሁሉ ነገሩ እየተለወጠ ነው የመጣው። ሁለተኛ የአዳራሽ ሲሰራ ሙሉ ፓርኪንግ ጋር ነው መዘጋጃ ቤቱ ለህዝቡ ያስረከበው። በቃ የዛን ጊዜማ በቃ ዘመናዊ አዳራሽ ነው እንኳን ለኢትዮጵያ ለአፍሪካም ጭምር ነው። ቱሪስቶቹም ሲመጡ መኪና ዘና ያለ መኪና ማቆሚያ አላቸው። የተረሳ ነገር ማስታወስ ጥሩ ነው። የዛን ጊዜ አዳራሽ ለሀገራችን ለኢትዮጵያ ብርቅ ነው፣ ብርቅዬ አዳራሽ ነው። መቼም ዘመን አለፈና አሁን ከሱ የተሻለ እየተሰራ ያውን እንደ የተጣለ አዳራሽ ነው የሆነው። የዛን ጊዜ ንጉሱም በወቅቱ መጥተው ሲመርቁ ስንገባ ሁሉ በግድ ነው የገባ ነው። እዚያ አንገባም ብለን ለምን ፈራና በቃ። ምክንያቱም እኛ በዛን ጊዜ ልጆች ነበር፣ ቤተሰቦቻችን እዚህ አንገባም ብለው በግድ ነው እዛ ወዲያ ሚኒቴሪ ተራ እዛ ነበርን። ከዛ በምንም አይነት የሀገር ልብስ እዚህ መምጣት አለበት ብለው ቅርሳ ቅርስ እዚህ መምጣት አለበት ብለው ንጉሱ አዘው በስነ ስርዓት መተን በግድ ነው ተመዝግበን የገባ ነው። በዛን ጊዜ አዳራሹ ልክ ከሌሊቱ 11 ሰዓት ይገባሉ ጽዳት የሚሰሩ እስኪከፈት ድረስ በስነ ስርዓት ታጥቦ ተወልውሎ በስነ ስርዓት ሰበኛ ያው ራሱ መንግስት ነው የሚከፍል የነበረው። በስነ ስርዓት ተጠብቆ የኖረ አዳራሽ መንግስት ነበር። ሽንት ቤቱም ራሱ 4 ሲማዶ 2 እዚህ 2 4 ሽንት ቤት አለው። ይህ ሱቅ ሲሰራ አባቶቻችን ወይም እኛም በነበርንበት ጊዜ እኔም ያው እንግዲህ ያው አባቴ ናቸው መጀመሪያ እንትን ያሉት ሲገቡ ተለምነው በገቡበት ጊዜ መጀመሪያ ክራዩ 70 ብር ነበረ። 70 ብር ነው። ከዛ ከ70 ብር ክፈሉ ለወደፊት እንዳውምና ሂሳቡን ሲመልስ በነፃ እንዳለ ሱቁ ይለቀቅላቸዋል ተብሎ ነው ቃል ተገብቶላቸው የገቡት። ይህንን እናንተ በየሱቃችሁ 3 መደብ ያዙና ከዛ በኋላ ለወደፊት ሂሳቡን ሲመልስ በራሳችሁ ንብረት ይሆንላቸዋል ተብሎ ነው አባብለው ያስገቧቸው። ያ በዛ እንዳለ 70 ብር ሆነ። እንደገና መለሱና 100 ብር አደረጉት። ከ100 ብር ደርግ መጣና 70 ብር መልሶ አደረገው። በፐርሰንት ቀነሰ። መርካቶ አካባቢ ያጋጠመኝ የነበረው የንጉሱ ድንገት የአካባቢ ጉብኝት ማድረግ ነበር። የሚያብለጨልጭ አረንጓዴ መኪናቸው ዝግ ብሎ እየተሽከረከረ በህዝቡ መሃል ሲያልፍ ሴቶች እልልታቸውን ያቀልጡት ነበር። ከግራና ከቀኝ ከመንገዱ ዳር እንተላለፍ የነበርነውም ጎንበስ ብለን እጅ እነሳለን። አስረግጬ ለማየት አይኔን በልጥጬ በትኩረት ከሩቅ እመለከታቸዋለሁ። ልብሳቸው የወታደር ዩኒፎርም ነው። ቀላ ያለ ፊትና ሰልከክ ያለ አፍንጫ አላቸው። ከግራና ከቀኝ ለሚቀርብላቸው እጅ መንሳት ፈገግታን በተሞላበት ሁኔታ አጽፋውን ይመልሳሉ። ከግራና ከቀኝ የክብር ዘበኛ ወታደሮች መኪናውን ያጅባሉ። በዚህ መሃል ለህዝቡ ብር ይበትናሉ። ተሻምቶ ይወስዳል። ቤት አቅጣጫ ወደ መርካቶ እንደመጡ ባናውቅም ይመለሱ የነበረው ወደ ፒያሳ በማቅናት ነበር። ተክሉ ታቦር ግለ ታሪክ። አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ድሃው በጉልበቱ
እንዴት ነው መርካቶ የገበያ አዳራሹና አካባቢው በእሳት አደጋ መኪና ይታጠባል፣ ይጠረጋል፣ በፖሊስ ይጠበቃል። በተለይ ከነዚህ ሁለት የገበያ አዳራሾች አንዱ የኢትዮጵያ ባህላዊ አልባሳትና ጌጣጌጦች የስጦታ ዕቃዎች የሸከፈ ሲሆን የንጉሱ አይን ያረፈበትና የኢትዮጵያን ባህል ለዓለም ለማስተዋወቅ ማዕከል ሆኖ ያገለግላል ተብሎ የታሰበ ነበር። የወይዛዝርት ባህላዊ አልባሳት ለቤተ መንግሥቱ ምንጣፍ፣ ለንጉሱ እንግዶች የሚበረከት የስጦታ ዕቃ ምንጭ መሃል ገበያ አዳራሽ ነበር። አቶ ጀንበር ደሳለኝ ነገር ግን ከዚህ በፊት የነበሩ አባቶቻችን ሱቁን ሲያስረክቧቸው ስጋት ነበረባቸው። ለምን መስታወት ሱቅ ቁጭ ብሎ መነገድ ይከብዳል። እዛኔም እንትን ላይ ነው፣ ክፍት ቦታ ነው እና በግድ ሱቅ ተሰጣቸው። መደብም ተሸልማቸው አላለ ለግንባር ከነ መደቡ ነበር የተሰጠው። አይ እዚህ ገበያችን እዛ ይበልጣል ሊያከስሩ ነው ይሉና ግማሽ ሱቁን ዘግቶ የት ነው ጠጅ ቤት እንዳይታሰሩ ይደበቁ ነበር። ጠጅ ቤት በአቅራቢያው ነበር እና ይህን እያደረጉ ሌሎቹ ደግሞ ትንሽ ሰልጠና ያሉት ሱቁን ይዘው መስራት ጀመሩ። ከዛ ደግሞ የጠፉትን በምንድነው በፖሊስ ነው አይደል? በፖሊስ ነው ተይዘው መጥተው አዳራሹ ስራ የጀመሩት። በፖሊስ መጥተው ሲጀምሩ በአጋጣሚ ደግሞ ምንድነው ባለስልጣኖችን መኪና ማቆሚያም ስላለ ያው ይጎበኙታል። ሌላም ሰው እንግዳ እያመጡ ማሳየት ጀመሩ። ቀዳማዊ ኃይለ ሥላሴም እዚህ እየመጡ ያገልብ ሱቆችን ያዩ ነበር፣ ያደፋፍሩ ነበር። አዳራሽ እንግዲህ እንዳልኩ በእሳት አደጋ ይታጠባል። እሑድ ጥበቃው ፖሊስ ነው፣ የፖሊስ ለባሾች ነው፣ የነሱ ነው። የመዘጋጃ ነው፣ ዩኒፎርሙ የፖሊስ ነው። በጣም ልክ እንደ ቢሮ ነበር የሚጸዳው፣ የሚወለወለው። አንድም እቃ አይሰረጭም፣ አይጠፋም ነበር በስርዓቱ። ከዛ ሰው ገበያ ለመደ። ድሮ ሰዎች ያው ለልጆቻቸው ያን ሱቅ መተው ጀመሩ። ለምን እንደ ሞደርን አዩት። ሩቅ መሰላቸው። መስታወት ውስጥ ቁጭ ብሎ መነገድ ለልጆቻቸው አሳልፈው ልጆቹ ይሄንን እስካሁን ድረስ ልጆቻቸው ናቸው ያቆዩት። አባቴ ለኔ ማለት ነው። እና ጥሩ ነበር አካባቢው። ሁሉም ቤተሰብ ነው። በአጠቃላይ የማይታወቅ የለም እዚህ ያደር ብዙ አመታችን። ሰው በሌሊት ወጥቶ አትክልት ጥራጥሬ እህሉን ሸምቶ አይ መርካቶ የሰው ብዛቱ የዕቃው አይነቱ መንገዱ ጥበቱ አይ መርካቶ። የሸማ ንግድ በአዲስ አበባ ከተማ ብዙ ቦታ ነው የተቀያየረው። አራዳ ገበያ ላይ አሁን የኢየሩሳሌም መታሰቢያ ሕንጻ ያለበት ቦታ ላይ ጀምሮ መርካቶ ውስጥ ደግሞ 4ኛ ፖሊስ ጣቢያ አካባቢ ሚሊቴሪ ተራ አዳራሽ የሸማ ንግድ ብዙ ቦታ ዞሯል። የሚሊቴሪው ሸማ ተራ በግድ እንዲነሳ ተደርጎ ነው በ1955 ዓ.ም ከሁለቱ አዳራሾች መሃል ገበያ በአንድ እንድንገነባ የተደረገው። ካሳ ወልደ ዮሐንስ ከንጦጦ ሐሙስ ገበያ እስከ መርካቶ። ጉድ መርካቶን አይ በርበሬ ተራና አይ ጉድ መርካቶን አይ ጉድ ተራና አይ ጉድ መርካቶን አይ ሲዳሞ ተራ። አባይነህ መላኩ እባላለሁ። እዚህ ገበያ አዳራሽ ውስጥ ለ35 ዓመት ያህል ቆይቻለሁ። ቀደም ሲል አባቴ በነበረ ጊዜ እዚህ እነ ጀንበር እንደገለጹት አዳራሹ 1956 ዓመተ ምህረት ከተከፈተ አገልግሎት መስጠት ከጀመረ ጀምሮ እዚህ ነው ያለው። እሱም ጋር መጣ ነበር ልጅ ሆኜ አክቹአሊ እየተላላኩኝ መጣ ነበር። ደስ ለሚል አዳራሹ ማየትም እፈልግ ነበር እና እሱ እንደሚነግረኝ ሌሎቹም በእድሜ የበለጸጉ ሰዎችም እዚህ ያሉት የነበሩትም ሲናገሩ በግድ ግቡ ይባሉ እንደነበረ ወንድሜ እንደገለጸውም እነሱ ፈቃደኞች ያልነበሩ። ምክንያቱም በጣም ዘመናዊ ስለሆነ እዚህ ውስጥ ገብቶ ማን ይገዛናል ከሚል ስሜት በመነጨ እንደገና አዲስ ነገርም ስለሆነባቸው አይ እዚህ ባንነግድ ይሻላል እያሉ። በእርግጥ ሌሎች የተለያዩ ቦታዎች ላይ ንግድ ቦታዎች ነበሯቸው። አባቴ ለምሳሌ እህል በረንዳም ነበረው፣ እዚህ ምዕራብ ሆቴል ማጠገብ ነበረው እና እዛ ብንሰራ ይሻለናል እያሉ ያስቸግሩ ነበር። ሲመረቅ አፄ ኃይለ ሥላሴ ናቸው ያሰሩትም የመረቁትም። እንደሚባለው እንዳውም ከእንግሊዟ ንግስት ኤልሳቤጥ ጋር ሆኖ ነው የመረቁት። አንዳንድ እዚህ አዳራሽ ውስጥ ያሉ ሰዎች እንዳውም የዛኔ ለማስታወሻነት የተነሱት ፎቶግራፍም እንደነበረ አውቃለሁኝ እኔ። ውሏችን መርካቶ ዋዳር ደጃችሁ
ሱቁን ስትከራይ ይህንን ካልወሰድክ አይሰጥም ተብሎ 2 የፈለገ 3 የፈለገ 4 እሱ በፊት ለፊት አንተ እንትን በቅርጽህ አሁን 3 ነው የሚይዘው 3ቱን አንድ ጋር መከራየት እንትን ነበረ። ግዳጅ ነው። አንተ ከራይ ያለ ያንን ለምሳሌ መጀመሪያ 70 ብር ያንን 6 ብር ነው 6 ብር ለመጀመሪያ 10 ብር አደረጉ። በኋላ 6 ብር አደረጉት። 6 ብር ያደረገው ማነው? እንትና መንግስቱ ኃይለ ማርያም ነው። ይሄንን 100 ብር ነበረ 70 ብር አደረገው። ቀነሰው ነው። አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ድሃው በጉልበቱ። ያኔ ሸማን በተለያየ መልክ በመስራት ለወይዛዝርቱና ለቤተ መንግስቱ የሚያቀርቡ የሶዶ ጥለት ባለሙያዎች ይባሉ ነበር። እነዚህ ባለሙያዎች በችሎታቸው ከቤተ መንግስት ጋሻ መሬት መሸለማቸው በታሪክ ተዘግቦ ይገኛል። በተለይ ወይዛዝርቶቹ የፈረንጅ ጨርቆችን የሚያሳይ ካታሎግ በማምጣት የባህል ልብሶች በዘመናዊ ስፌት ጥቅም ላይ እንዲሆኑ ማድረጋቸው በዘመኑ ይነገራል። ያዋጣ ወይ ባያዋጣ ከስንቱ ተንጣቶ ጣጣ ተነታትሮ ተገዛግዞ ተብለጥልጦ ተበዛብዞ መርካቶ ያገር ድግሱ የገጠር ስንቅ አግበስብሱ ለከተሜው ላባ ከርሱ በትሬንታው በአውቶቡሱ በቁሳቁስ ግሳንግሱ ለቱጃር የጥጋብ ቅርሱ ለኔ ብጤም የቀን ጉርሱ አባ መስጠት ጦት ቢሱ። አይ መርካቶ ተሻምቶ ተገባይቶ ወይ ተፈራርሶ ተጣልቶ በንካ ስላንቲያ ተማቶ አንዳንዴም ተፈነካክቶ ወይ ተፈራርቆ ተመራርቆ ተስማምቶ። አይ መርካቶ አይ ጉድ መርካቶን አይ ሸማ ተራን አይ ጉድ መርካቶን አይ ጅቡ ተራን አይ ጉድ መርካቶን አይ ቅቤ ተራ አይ ጉድ መርካቶ አይ አውቶቡስ ተራን አይ ጉድ መርካቶን አይ ቦምብ ተራን አይ ጉድ መርካቶን አይ ቄሾ ተራ። በ1956 አገልግሎት መስጠት የጀመረው የገበያ አዳራሽ ዘመናዊና በወቅቱ በመስታወት የተሰራ ያልተለመደ ስለነበር ነጋዴዎች እሱ ውስጥ ገብቶ ከመነገድ የመደብርም የሜዳ ላይም ነጋዴ መሆንን ይመርጡ ነበር። ወይም መርካቶ ውስጥ ብዙ የግንቡ ሱቆች የሰሩት ኪኪያኖች ነበሩና ከነሱ ጋር ተከራይቶ መስራት ይፈልጉ ነበር። ፋሽስት ሲመጣ ገበያውን በመጀመሪያ ካራዳ አንስቶ ወደ ጣሊያን ሰፈር ቀጥሎ ወደ መርካቶ መራው። ከጣሊያን ጋር ኪኪያን የሚባል ኩባንያ አብሮ መጥቶ ነበር። ኩባንያው የመርካቶ የግንብ ሱቆችን ሲሰራ ከአራዳ ገበያ የተነሳው ነጋዴ አሁን የጣና ገበያ ህንጻ ያለበት ቦታና ሚሊቴሪ ተራ ላይ መደብሮች ተሸንሽኖ ተሰጠው። በተለይ የጣናው የንግድ ቦታ በ1950ዎቹ እስከ ተቃጠለ ድረስ ደማቅ ገበያ ነበር። ተራዎች የሚበዙት እዚያ ነበር። ካሳ ወልደ ዮሐንስ ከ1925 ጀምሮ በንግድ ሙያ የነበሩ ከሰሜን ከደቡብ ከምስራቅ ከምዕራብ እንደ ደሮ ጫጩት ልጆቿን ሰብስባ እንደ ብርሃኑ ሰሙ ከንጦጦ ሐሙስ ገበያ እስከ መርካቶ መጽሐፍ ዘገባ ኪኪያኖች በአዲስ አበባና በመርካቶ ውስጥ ከ1930 እስከ 1970 ዓመተ ምህረት ድረስ ትልቅ ስምና የንግድ ታሪክ ያላቸው ቤተሰቦች ነበሩ። የመጀመሪያዎቹ የመርካቶ 300 የግንብ ሱቆችን ያስገነቡት እነዚህ ባለ ሀብቶች ናቸው። በዘመኑ ኮረዶች እንዲህ ተዚሞላቸው ነበር ይባላል። የኪኪያን ሱቆች 350 ሽር በይበት በፒያሳ፣ የኪኪያን ሱቆች 400 ሽር በይበት በመርካቶ እየተባለ በአያታቸው ስም የሚጠሩት እነዚህ ባለ ሀብቶች ወንድማማቾች ናቸው። ከቱርክ የመጡ ሲሆን ሳላ አህመድ ኪኪያንና ኡስማን አህመድ ኪኪያን ይባላሉ። ታዲያ የመሃል ገበያ አዳራሽ ገብቶ ከመከራየት የእነዚህን ሰዎች በግንብ የተሠራ መደብርን ነጋዴው መረጠና አሻፈረኝ አለ። አይ ጉድ መርካቶን አይ በርበሬ ተራን አይ ጉድ መርካቶን አይ ጉድ ተራን አይ ጉድ መርካቶን አይ ሲዳሞ ተራ። ከተመረቀ በኋላ ነው አሁን ቅድም ያልኩ አንገባም የሚለው ነገር የመጣው እና ጠየቁ ኃይለ ሥላሴ እንዴት ነው ለምዶላቸዋል ወይ ገበያተኛ ይገባል ወይ እነሱ ተረጋግተው እየሰሩ ነው ወይ ሲሉ ማይ ችግሮች አሉ አሏቸው፣ ነገሯቸው። ፍራቻም አለ እና እዛ አይውሉም፣ የተለያየ ቦታ ነው የሚሉት ነጋዴዎቹ አሉ። በሉሽ እንደዛ ከሆነ አንበሳ የከተማ አውቶቡስ እስኪ ለምድላቸው ድረስ ህዝቡን እዛ ወስደው ያረግፉ። በቃ መነሻም መድረሻም
የአንበሳ ከተማ አውቶቡስ መነሻም መድረሻም እዚህ እንዲሆን እስኪ ለምን ድረስ ተብሎ በጊዜያዊነት አንበሳ ከተማ አውቶቡስ ድርጅት እዚህ ቢሮ ተሰጣቸው እና ከዛ በኋላ እዛው ሆነው እዚህ ባይመጡም ይከታተሉ እንደነበረው መረጃዎች አሉ። አይ መርካቶ ሰው በሌሊት ወጥቶ አትክልት ጥራጥሬ እህሉን ሸምቶ አይ መርካቶ። መሀል ገበያ አዳራሽ በአዲስ አበባ ውስጥ ለጉብኝት ከሚመረጡ ቦታዎች መካከል አንዱ ነበር። በአፍሪካ ትልቁ ክፍት ገበያ መሀል የሚገኝ በአፍሪካ በዘመኑ ትልቁ የገበያ አዳራሽ መሆኑ ብዙ ጋዜጠኞችን ስቦ ነበር። በንጉሱ ዘመን ሀገራችንን የረገጡ ጋዜጠኞች መርካቶንና አዳራሹን ሳይዘግቡ አያልፉም ነበር። በተለይ አፍሪካውያን በየዓመቱ በሚካሄደው አፍሪካዊ የምክክር ጉባኤ ሸገር ሲዘልቁ መርካቶንና መሀል ገበያን ብዙ ጊዜ የጎበኙ እንደነበር ይነገራል። ይህ አዳራሽ ሲነሳ የብዙ ታላላቅ ሰዎች ስም አብሮ ይነሳል። ያራዳው ባላባት የሚስማር ተራው ልጅ ክቡር ትሪቡን የካተንጋው ጌታ ያለው መዘዘ የሌለው ፈዘዘ። ይህን አዳራሽ ደግሞ በሀገር አቀፍ ደረጃ ያለም በአህጉር አቀፍ ደረጃ ያለም በዓለም አቀፍ ደረጃ ከፍተኛ እውቅናና ስም ያላቸው በተለያየ ሙያ ላይ ያሉ ሰዎች መጥተው ጎብኝተውታል። አሁንም መጎብኘት እየፈለጉ በእርግጥ የፓርኪንግ ችግር እና አንዳንድ የጸጥታ ጉዳይ ባለመተማመን ምክንያት የሚቀሩ አሉ። ከመጡት ውስጥ ለምሳሌ በደርግ ጊዜ ነው ያጋጠመኝ እና ያናገርኩት እንዳውም የማይክል ጃክሰን ወንድም ጄሬሚ ጃክሰን ከሱ ጋር አብሮ ሃሪ ቤላፎንቴ የሚባለው እሱም መጥተዋል። በቅርብ ጊዜ አንጀሊና ጆሊ መጥተው ጎብኝተውታል። እነ ብራድ ፒት፣ የቦብ ማርሊ ቤተሰቦች ደግሞ በተለያየ ጊዜ በተደጋጋሚ መጥተው ነበረ። ቤተሰቦቹ እነ ባለቤቱም እነ ዚጊም ሪታ ማርሊ፣ ዚጊ ማርሊ፣ እነ ስቴፈንም የመጡ ይመስለኛል እንዳውም እና እንደዚህ አይነት ትላልቅ ሰዎች መጥተዋል። በቅርብ ጊዜ እንዳውም በትውልድ ኢትዮጵያዊት በዜግነት እስራኤላዊት የሆነች ሞዴሊስት ትመስለኛለች ባለሳሳት ባራክ ኦባማ ዋይት ሃውስ ውስጥ ራት የጋበዛት ሴት ናት። ኢትዮጵያዊት ናት እሷ ትውልዷ። እሷ መታ ጎብኝተዋለች ከተለያዩ ሰዎች ጋር። እንግዲህ ይሄ ምን እንደሚገልጸው አዳራሹ በጣም ታሪካዊ ትልቅ አሁን ኢቨን ካሉት ግንባታ ህንጻዎች በሙሉ የተሻለ እንደሆነ እንዳውም የኢንጂነሪንግ ምሩቆች መመረቂያ ስራቸውን ብዙዎች እየመጡ እዚህ ይሰራሉ። ይጠይቁናል አስፈቅደውን ማለት ነው። ያ ማለት በጣም ትልቅ አዳራሽ ሆነ። መቼም ቢሆን የሚበልጠው ሊኖር እንደማይችል ነው። አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ድሃው በጉልበቱ። ቅድም እንደተገለጸውም በሳምንት እሁድ ይታጠብ ነበር። ቅዳሜ እቃዎቻችን እንሰበስብ ነበረ። ቅዳሜ ማታ ወደ ቤት ስንሄድ ማለት ነው። ሰኞ ስንመጣ ንጹህ ሆኖ ጸድቶ ነበረ የምናገኘው እና መንግስትም ላድስም ብሎ ጉዳይ ብሎም አይመጣም፣ አያድስም፣ ማስቦትም አያውቅም። እኔ ማስታውሰው እንደውም 1977 ዓ.ም ደርግ 10ኛ ዓመት አቤት በዓሉን ሲያከብር ቀለም ተቀብቷል። ከዛ ውጪ ምንም ቀለም ተቀብቷል። ከዛ ውጪ ምንም የተደረገ የለም። እንዳውም በድሮ በኢሃፓ ጊዜ መስታወቶች የተሰባበሩ ነበሩ ዙሪያዎች። ከዛም በኋላ 1993 ዓ.ም በነበረው ረብሻ ምክንያት ድጋሚ ተሰባብረዋል እና ከ93 በፊት በነበረው እንኳን ይሰራልን ብለን ጠይቀን አሁን ማን ነው እናንተ አዳራሽ ላይ አዲስ ሊሰራ የሚችለው እያሉ ኢቭን እስከ ማዘጋጃ ቤት ያለው ኃላፊዎችን ሁሉ ጠይቀን ሊያድሱልን ፈቃደኞች አልነበሩም። የዛኔ መደቡ የሚሸጡ እቃዎች ሽቶ ነበሩ፣ ማረቦች ነበሩ፣ እነዚህ አዳዲስ ነገሮች ነበሩ። ምንድነው ብዙ ጊዜ ገበያተኛ ሲመጣ ልክ ታች ዱቄት ተራ ምናምን ገዝተው መጥተው የሚተርፋቸው እነዚህ ከገቡ በኋላ ጨርሰው ነው የሚወጡት። ያልተለመደ ሽቶ አለ፣ ማረብ አለ፣ ሁሉ ነገር አለ። በዚህ ላይ መስታወት ነው እና አሁን ለገበያ እንደ 50 ብር ይዘው ከመጡ ጨርሰውት ነው የሚወጡት መርካቶ ውስጥ ሳያስቡት የሚገዛበት ነው። ይሄ እንኳን እንደዚህ ፕሮግራም አድርገ ማረብ ልግዛ፣ ካልሲ ልግዛ፣ ጫማ ልግዛ የምትለው ነው። ጫማ አስበህ እንደሆነ ሸሚዝ፣ ሹራብ ገዝተህ ያን ሁሉ ብር ጨርሰህ የምትወጣበት ነው። አዎ አገር ባህሉም እንደዛው ነው። ኋላ ምንድነው ሲቪኖሮቹ ደግሞ በተለይ ቱሪስቶች
በጣም ይጓጉ ስለነበረ የሚያገኙት ምንቃ የሚያስተናጋሪዎችም የቋንቋ ችሎታቸውም ከፍተኛ ነው። ስለ እቃው የተሰራበትና አድራሻ እየገለጹ ገበያ ነበር። አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ድሃው በጉልበቱ እንዴት ነው መርካቶ ያንቻለሽበቱ? አሁንም እየተጎበኘ ነው ያለው። አሁንም ይሄን መርካቶን ይጎበኝ ያስባለሁ። መጀመሪያ ታርጌት የሚያደርጉት መርካቶን ለመጎብኘት ሲያስቡ ይሄንን ነው መነሻ የሚያደርጉት። እነዚህ ሁለቱን አዳራሾች መንትያዎች ናቸው። ባይዘወይ ወዲያኛው አዳራሽ የአገር ባህል እቃዎች የሉበትም፣ ዘመናዊ ልብሶች ናቸው ያሉበት። እዚህ ነው አገር ባህል እቃዎች ያሉበት፣ ቅርጻ ቅርጽና የተለያዩ አገር ባህል አልባሳት፣ ጋቢ፣ ነጠላ እንደዚህ አይነቶቹን እና ለጉብኝት ማንም የሚመርጠው ነው። ኢትዮጵያ ሲመጡ እዚህ ማየት የማይፈልጉ ቱሪስቶች የሉም። ከመነሻው ነው ታርጌት ሲያደርጉ ወደ ኢትዮጵያ መሄድ አለብኝ ሲሉ ያው እነሱ ቴክኖሎጂን በመጠቀም ያሉ ብዙ ነገሮችን የት መጎብኘት አለበት ከነዚህ አዳራሾች ጋር ነው። የአፍሪካ ትልቁ የገበያ ማርኬት የሚባለው ምግብ እቃ እነዚህ ምግብ እቃዎች፣ ሰፌዶች፣ መሶቦች የሚሸጡት ታች ነው። ስለዚህ ክፍት ገበያ የሆነበት ምክንያት እዛ የሚገዛው መጀመሪያ እዛ ከገዛ በኋላ የሚፈልገው የተወሰነ ነው። እዚህ ሲገባ ነው ብዙ ነገሩ የሚያጓጓውና የሚያማልለው። ወደ ቤቱ ቋጥሮ እንኳን ይዞ እንዳይሄድ ማረብ ከገዛ ሽቶ ትንሽ ዋለ፣ ሽቶ ከገዛ ደግሞ የሆነ አንድ ነገር ሸሚዝ፣ ልብስ፣ ጨርቁ ምኑ ቅናሽ ነው፣ ርካሽ ነው። ደግሞ ሩቅ አይደለም። ነጋዴው ደግሞ እዚህ ሲኒማ ራስ ማነው መስጊድ ከዛ ነው የሚመጣው። ሽቶን በል ማረቡ ምን እዚህ ሲጨርስ ሮጦ አምጥቶ እዚሁ ነው የሚሸጠው። ገበያው እዚህን ያህል ትስስር ነበር። የሰውን ፍላጎት እንደ ገንዘብ ቆጥረህበት የምትሄድበት ቦታ አልነበረም። ገበያው ሲፈጠር ኋላ ገበያው እንቅስቃሴው በነበረ ሰዓት ጫማም የሚሰሩ ነበሩ አይደል? ያገሩ እነሱ ራሳቸው እንጃ ጫማ የሚነግደው ሰው እስኪደክመው ነው የሚሸጠው። አልተለመደም እንደዚህ እና ጥሩ የገበያ ቦታ ነበር። ክፍቱ የገበያ አዳራሽ የገበያ ቦታ የሚባለው አንዳንድ ቱሪስቶች እንደሚነግሩኝ ለምን ነው እንደዚህ ሲናገሩ ራሳቸው ዘላርጀስት ኦፕን ማርኬት ምናምን ሲሉ ለምን እንደዚህ ያላችሁ ስላቸው በቃ you can get everything here ይላሉ። ሌላው ዓለም አንድ ቃለ መግዛት ድራይቭ ታደርጋለህ ትሄዳለህ። ሌላ ቃለ መግዛት የሆነ ቦታ አንድ ቃለ መግዛት ደግሞ የተለያየ ቦታ ነው የሚሄደው። እዚህ ግን ሁሉን ነገር ማግኘት ይቻላል ለአንድ ሾፒንግ ከተወጣ ማለት ነው። እና ምንድነው የሚሉት እንዳውም ኢቭን ቅርጻ ቅርጽ ሁሉ እዚህ እናገኛለን፣ የአገር ባህል ልብሱንም እዚህ እናገኛለን። ስለዚህ ይሄም ራሱ ተመራጭ ከሚያደርጋቸው ነገሮች ውስጥ አንዱ ነው የሚሉት። ለምሳሌ ኢስት አፍሪካ የሚጎበኙ እንትኖች ያጋጥሙናል አንዳንዴ በጨዋታ መልክ ስናነሳላቸው። ኢስት አፍሪካ በነገራችን ላይ ቱሪስቶች አሉ በብዛት እንዲህ ሃንድ ክራፍትስ ምናምን ነገር አልባሳትም አሉ። እነሱን እያነሱ ስንጨዋወት ይህን ነገር ይነግሩኛል። እዚህ አዳራሽ ውስጥ አገር ባህል ልብሱንም ቅርጻ ቅርጹን ማግኘት እንደሚችሉ በዛ ምክንያት ተመራጭ እንደሚሆን ነው። የኤስፔራንቶ የቋንቋ አገር ያ ሲነገር ያ ሲሰበር የስንቱ ልሳን ሲቀመር ያንዱን ሲያከር ያንዱን ሲያቀር ያንዱን ሲያውስ ያንዱን ሲያስቀር ያ ሲደቀል ያ ሲፈጠር የልሳን ሸማች ለብቻ ከቃው ጭምር በስልቻ ሲመዘረጥ እንደግቻ ቶሎ በል ብቻ ዝግ በሉ የማይባልባት መርካቶ የአንደበት ፍላት ግርግር የሚባልባት ክርክር የሚሞቅባት ወዝ የሚንጠፈጠፍባት ሸቀጥ የሚታመቅባት ደላላ የሚያውጅባት ቸርቻሪ የሚተምምባት ሌባ ላብክን የሚያልብባት አይ መርካቶ አይ ጉድ መርካቶን አይ ሸማ ተራን አይ ጉድ መርካቶን አይ ጅቡ ተራን አይ ጉድ መርካቶን አይ ቅቤ ተራ አይ ጉድ መርካቶ አይ አውቶቡስ ተራን አይ ጉድ መርካቶን አይ ቦምብ ተራን አይ ጉድ መርካቶን አይ ቄሾ ተራ። ከንጉሱ ጊዜ ጥሩ ሰላማዊ ነበር። በደርግ ጊዜ አሁን ያዳራሽ በጣም ብዙ ልጆች ይሰቃዩበት ነበር። ማደሪያም ነበር። በአጋጣሚ የሚገደሉ ልጆች አምልጠው እነዚህ በጥበቃ ያሉ ሼልተር ይሰጡ ነው ያሳድሩ ነው እንዳይገደሉ ማለት ነው። ሌላው እንግዲህ ሰቆቃ ነው። መሳሪያው ይሰማ ነበር። በጊዜ ዘጋ 10 ሰዓት ይዘጋ ነበር።
አንዳንዴ 6 ሰዓት ተዘግቶ ነው ነበር። እውነተኛውን ነው እና ትልቅ ሰው ያለፈም ነው። ምናልባት እዚሁ የሚሰሩ ትልቅ ወንድሞቻችን የጓደኞቻችን ወንድም አልፈዋል። እዚሁ የሚሰሩ የተገደሉም አሉ። ግን ያ ማለት እንግዲህ አዳራሽ ውስጥ ብዙ ነገር አለው። አሁንም አንድ ነገር እዚህ እኛ ተደናብረን ወይ ድንጋይ ተወረወረ ነው ይሄ ሁለቱ አዳራሽ ተዘጋ ማለት ደሆል መርካቶ ይዘጋል። እንግዲህ ከዚህ ልደታ ያለው በሙሉ መርካቶ ዝግ ነው ማለት ይሄ ነው ትልቁ ምንድነው ምልክት። እና ይሄ ነገር ያለው አዳራሽ ነው። አሁን ለምሳሌ አሁን ተደናብረው እንደዚህ ቢዘጋ ሁለቱ አዳራሽ ከዚህ ወደ ታይን ይሄ ምንድነው ዓለም ገና ነጋዴ በቆልፌ ነጋዴ መርካቶ ተዘግቷል። ምንም አያውቅም እኮ በምን እንደተዘጋ ይዘጋል። እና ብዙ ነገር ያለው ከሰሜን ከደቡብ ከምስራቅ ከምዕራብ እንደ ደሮ ጫጩት ልጆቿን ሰብስባ አዲስ አበባን አሏት። ማልገቢያ አዳራሽ መርካቶ እንደ ጅማሬው አሁን ያለበት ደረጃ ያማረ አይደለም። ለሸማቹና ለቱሪስቱ አገልግሎት ይሰጥ የነበረው መጸዳጃ ቤት የለም። በአነስተኛና ጥቃቅን ለተደራጁ ተሰጥቶ ውሃው መሸጫ ሆኗል ይላሉ። በሱ ፋንታ ደጃፉ ላይ የተሰራው የላሜራ መጸዳጃ ቤት ጽዳት የጎደለውና የኃላፊ አግዳሚውን ጤና የሚጎዳ ነው። አዳራሹ መሰንጠቅ ጀምሯል። መኪና ማቆሚያው ላይና በሁለቱ አዳራሾች መሃል አንድ ህንጻ በግንባታ ላይ ይገኛል። ሁለቱን አዳራሾች መሃል ላይ ሆኖ አቆራርጧቸዋል። የህንጻውን መኪና ማቆሚያ ወርሷል። በአዳራሹ የሚነግዱ ነጋዴዎች ግንባታውን ለማስቆም አቤት ቢሉም በፍርድ ቤት እስከ ሰበር ብናቀናም ፍትህ አጣን ይላሉ። ቅርሱ ዋጋ የተሰጠው አይመስልም ባይ ናቸው። እነዚህ ነጋዴዎች ይህ ሁሉ ባለበት ሁኔታ 3 ሚሊዮን ብር አዋጥተው ቅርሱን አድሰውታል፣ ጊዜቱንና ጅማሬውን ሳይለቅ። መሀል ገበያ አዳራሽ በብሔራዊ ደረጃ በቅርስነት የተመዘገበ ነው። የአዲስ አበባ መስተዳድር በቅርስነት ከሚያውቃቸው የአህያ በዓል ከጅብ አያስጥልም ሆኗል እንጂ የከተማው የቱሪስት መዳረሻዎች ናቸው። ወፎች ሲዘምሩ ነግቶ ማለዳ ከእህል በረንዳ ከአይኔ የገባች ቆንጆ ሴር ለስራ በአውቶቢስ ተራ በሚወስደው ከራጉኤል መንገድ ደካኗ ረሲል ጠፋኝ አመዴ ጋራ መርካቶን ዞርኳት ተራ በተራ ተራ ተራ ከሸራ ተራ 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 ስልቦን ብትሰራ ተራ ተራ ሚሊተር ተራ 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 ሲዳሞ ተራ መጸዳጃ ቤት በጣም በንጽህና ይጠበቅ የነበረ መጸዳጃ ቤት ነው። ለረጅም ዓመታት ስንጠቀምበት የነበረ ነው እና ከቅርብ ጊዜ ወዲህ ምክንያቱም ሳናውቀው ከኛ አንዳንዴ የመንግስት አካላትም ተጽዕኖ ያደርጋሉ። ኋይ ብትል ስቶፕ ነው የምትባለው። ስለዚህ ገፍተናል። ለነገሩ ጥያቄ ያቅርበናል፣ የሚሰማን አላገኘንም። ኢቭን ዋናውም አካል አግኝተህ ስታነጋግር እኛን ይመለከታለም፣ ይሄ ከእኛ እንትን ውጭ ነው፣ ሌላ ቢሮ ጠይቆ ሌላ ቦታ ሂዱ ነው የሚባለው። እስከዛ ድረስ የመንግስት ንብረት ሆኖ ማለት ነው የኢትዮጵያ ሕዝብ ንብረት ሆኖ ስትጠይቅ እንኳን እንደዚህ አይነት መልስ ነው የሚሰጠው። እና አሁን መጸዳጃ ቤቱ ለወንዶች ተብሎ በዚህ በስተ ሰሜን በኩል አለ፣ ለሴቶች ተብሎ ደግሞ በስተ ደቡብ በኩል የተሰሩ መጸዳጃ ቤቶች አሉ። እነዛ በእኛ አስተዳደር ስር ነበሩ። ቅድም እንዳልኩህ ይመስለኛል በጥቃቅንና አነስተኛ ተደራጁ ሰዎች ነው የሰጧቸው ከኛ ወስደው ማለት ነው። ከዛ በኋላ እኛ መጠቀም አንችልም። እንኳን እንግዶች ቱሪስቶች የሀገር ውስጥ እንኳን የሀገር ውስጥ ቱሪስቶች የውጭ ቱሪስቶች ናፍቀው ለማየት ጓጉቶ የሚመጡ ቱሪስቶች ሊስተናገዱበት ይቅርና እኛ በእነዚህ መጸዳጃ ቤቶች መጠቀም አልቻልንም። እየተሰጠ ያለ አገልግሎት በጣም ይገርማል። ውሃ ነው በአብዛኛው የሚሸጥበት። ውሃ ለመኪና ማጠቢያ እዛ አካባቢ ላሉ መኪኖች መኪና የሚያጠቡ ሰዎች አሉ፣ ለነሱ ውሃ የሚሸጥበታል። ለማንኛውም ሰው ውሃ ይሸጣል። ከማፈር ውጭ ቱሪስቶች መጥተው እኛ በጣም ነው የምንሸማቀቀው፣ የምናፍረው። መጸዳጃ ቤት ሲጠይቁን የለንም ብለን ሩቅ ቦታ ስንወስዳቸው 5-6 ሆነው ከመጡ አንዱ መጸዳጃ ቤት ከፈለገ ሩቅ ቦታ ይዘነው ስንሄድ የሆነ ጉዳት ልናደርስበት ያሰብን ይመስላል። እና ኖ አልሄድም፣ በቃ የት ነው ምናምን ቴልሚ ሃው ፋር ኢት ኢዝ ይላሉ። አይ እዚህ ጋር እንደዚህ 2 ደቂቃ 3 ደቂቃ ነው አልሄድም ይላሉ። እና ተቸግረው
እነዛም ሰዎች ሲቀውብን እኛም ተሸማቀን አፍረን ነው ይሄን የሚያህል ህንጻ እንዴት ነው መጸዳጃ ቤት የማይኖረው እያሉ እና ያ በከፍተኛ ሁኔታ ችግር ላይ አለ እና ያ ነገር ደግሞ እንዲመለስልን እኛ ጠይቀን ነበረ። ሰሚ አላገኘን። በነገር ግን የአዲስ አበባና ቱሪዝም ብሎ ባለሙያዎች በተለያዩ ጊዜ መጥተው ሲጠይቁን ይሄን ነገር ገልጸንላቸዋል። ዱባይ ተራ 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 ወረባ ተራ 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 ሸክላ ተራ 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 ከሳጀር ተራ ሁለተኛ የአዳራሽ ሲሰራ ሙሉ ፓርኪንግ ጋር ነው መዘጋጃ ቤቱ ለህዝቡ ያስረከበው። ፓርኪንጉ መቼም የጠፋ ፓርኪንግ ነው። አሁን በማናውቀው ነገር የነገር እዚህ መጥቶ እዚህ ተደንቅሯል፣ ተሰርቷል። ስለዚህ በዚህ የተነሳ ቱሪስቶች እዚህ አይመጡም፣ ገበያተኛ አይመጣም፣ ፓርኪንግ ችግር አለ፣ ገበያተኛ ይቸገራል። ጠቅላላ በሙሉ እኛ አሁን እዚህ ሱቅ ከፍተን የምንቀመጠው ለሳምፕል ያህል እንጂ የግብይትን ቦታ አይደለም። ገበያ ከዚህ ወጥቷል ከመርካቶ። ምክንያቱም ምንድን ነው እንደምታየው በየመንገዱ ዝግ ነው፣ ይነጠፋል፣ ፓርኪንግ የለም። በአጋጣሚ ቱሪስቶች እንመጣለን ቢሉ ገበያተኛ ምን ቢመጣ ማቆሚያ የለውም፣ የቱ ጋር አቁሞ ይገባል። ይሄ አዳራሽ ፕላኑ በሚሰራበት ጊዜ ሊያወያዩን ወሰዱን። እዛ ወስደውን ፓርኪንጉን አስመልክተው ፓርኪንግ ነው የሚሰራላችሁ ነው። ሁለቱ አዳራሽ ትይዩ አድርገው ነው ፕላን ያሳዩን። በዚህ በመሃሉ መንትያው ትይዩ ነው፣ ፓርኪንግ አለው፣ በፓርኪንጉ ትጠቀማላችሁ። አውቶቡስም እንደዛ ነው፣ ለአውቶቡሱ መውጫና መግቢያ ይሰራል፣ ፓርኪንጉ ትጠቀሙበታላችሁ። እንደገና ደግሞ ሁለቱ አዳራሽ ትይዩ ሆኖ ተዘግቷል። ለምን ይዘጋል ብለን ፕላን ሁሉ አሳይተው ነበር የዛን ጊዜ ታስታውሱ እንደሆነ። አሁን ግን ስናየው ቅጣምባሩ ጠፍቶ ደፍነውታል። እንደገና ደግሞ ሱቅም ይኸው እየሰሩ ነው። እንዳውም እንጂ አንዳንድ ነገር ስሰማ እንዳውም የአዳራሹም ለማፍረስም ፕላን ነበራቸው። እንግዲህ አሁን እንትን ይበል እንጂ ይሄ የተሰራው እውነትም ለማፍረስ ፕላን እንጂ ይሄን የመሰለ አዳራሽ በመሃሉ ላይ ግዙፍ የሆነ ህንፃ በልክ የሆነ ህንፃ ባልተሰራ ነበር። አይደለም ታሪካዊ የሆነውን አፍርሰው የታሰበ ነገር ነው እንጂ እውነት አዳራሹን ግዙፍ የሆነ አዳራሽ አድርገው ተሰርቶ በመሃል ላይ መሰራት ማለት አዳራሹ ለማፍረስ የታሰበ ነገር ሳይኖር አይቀርም። አዎ እዛ ላይ ምንድነው ልክ አዳራሹ ሞዴል አለ አይደለም፣ ከላይ ክንፉ በሱ ተመሳሳይ አድርጎን ነው እናስቀምጣለን ያሉ ፕላኑን የሚያሳዩን። ግን እጃቸው ከገባ በኋላ ተሰርቶ ስናየው ግን ሌላ ነገር ነው። አሁን መጋዘን አደረጉና ይሄን አዳራሽ መጋዘን ነው ያደረጉት። እንግዲህ አንተ ጉልበት የለ አትደባደብ ማየት ነው እንጂ አንድ ቀንም ልቀቁ ሊሉ ይችላሉ ብለን በስጋት ላይ ነበር ነው። እርግጥ አሁን የለውጥ ባይኖር አይቀርም ነበር፣ ያስለቅቁን ነበር። ደረጀ ስዩም እባላለሁ። በአዲስ አበባ ባህልና ቱሪዝም ቢሮ የቅርስ ቁጥጥርና ምዝገባ ቡድን ኃላፊ ነኝ። አዲስ አበባ ውስጥ በቅርስነት ከተያዙ ስፍራዎች ውስጥ አንደኛው መርካቶ ነው። ምክንያቱም የተለያዩ ብሔር ብሔረሰቦች መገለጫዎች የሆኑ የእደ ጥበብ ውጤቶችን የመሳሰሉትን በዛ ስፍራ ላይ እናገኛለን። ከዛ በተጨማሪ ደግሞ ረዥም ዘመናትን ያስቆጠሩ ጥንታዊ ቤቶችም አሉ። ያንን ስፍራ የቱሪስት ተደራሽ ለማድረግ ቢሮውም ከሚመለከታቸው አካላቶች ጋር አሁን የተጀመሩ ስራዎች አሉ። መርካቶ ውስጥ ካሉት ጥንታዊ ቤቶች ውስጥ ይሄ ሁለቱ አዳራሾች ተብሎ የሚጠሩ ነው። እነዚህ አዳራሾች እንግዲህ ከተሰሩም ረዥም ዘመናትን ያስቆጠሩት በንጉሱ ጊዜ ነው የተሰራው። 1953 አካባቢ ነው የተሰራው። በኢንጂነር መኮንን ሙላት ተባለ ኢትዮጵያ ኢንጂነር ነው የተሰሩት። እንግዲህ እነዚህ ሱቆች ጥንታዊነታቸውም የአሰራር ጥበባቸውም የተለየ ያደርጋቸዋል። በቢሮውም በቅርስነት በ2003 በተደረገው አጠቃላይ ምዝገባ በ2008 በተደረገው አጠቃላይ ምዝገባ ሁለት ጊዜ ነው አጠቃላይ ምዝገባ የተደረገው በአዲስ አበባ ከተማ ባህልና ቱሪዝም ቢሮ ማለት ነው። በቅርስነት ከተመዘገቡ ጥንታዊ ቤቶች ውስጥ ተጠቃሾች ናቸው። እንግዲህ አዳራሹ በውስጡ ከ40 በላይ ሱቆች ከ260 በላይ መደብሮች ይገኛሉ። እነዚህ እንግዲህ ሁለቱ አዳራሾች የአሰራር ጥበባቸውንም ስንመለከት የእድሜውን ቆይታም ስንመለከት በቅርስነት የቅርስነትን መስፈርት አሟልተው ከተመዘገቡ ቤቶች ውስጥ ተጠቃሾች እንዲሆኑ አስችሏቸዋል ማለት ነው። ምንድነው እንግዲህ ቢሮ ከተሰጠው ተግባርና ኃላፊነት ስንነሳ በከተማ ውስጥ የሚገኙትን ቅርሶች ይጠብቃል። ጥገና የሚያስፈልጋቸውን ጥገና እንዲደረግላቸው ያመቻቻል።
ያለማቸዋል፣ ለቀጣይ ትውልድ እንዲተላለፉ ጥበቃ ያደርግላቸዋል ነው ዋነኛው የቢሮ ተልእኮና ዓላማ ይሄ ነው። ስለዚህም የመርካቶ እነዚህ ሁለት አዳራሾችንም ስንመለከት በቅርስነት ተመዝግበዋል። ስለዚህ እነዚህ ቤቶች ተጠብቀው ጥገና ተደርጎላቸው ለቀጣይ ትውልድ መተላለፍ አለባቸው። ነገር ግን ኤሪያው ራሱ ከፍተኛ የህዝብ ልውውጥ የንግድ ልውውጥ ያለበት አካባቢ ስለሆነ ቅርሶቹ ለከፋ አደጋ ይጋለጣሉ። ስለዚህ አካባቢውን የቱሪስት ተደራሽ ማድረግ ግንባር ቀደም ስራ መሆን አለበት ነው። ከዚህ በተጨማሪ ቅርሶቹን ከተጠገኑ ረጅም ዘመናት አስቆጥረዋል። ስለዚህ እነዚህን አዳራሾች ተጠግነው ተጠብቀውና ለምተው የቱሪስት ዋነኛ የቱሪስት ተደራሽ ስፍራ ሆነው ለቀጣይ ትውልድ መተላለፍ አለባቸው። ይሄ እንዳይሆን ግን እንቅፋቶች አሉ ነው። አካባቢው መጽዳት አለበት ነው። የፕሮሞሽን ስራዎች መሰራት አለባቸው ነው። አሁን ስንመለከት የተወሰኑ ቱሪስቶችን የማሳየት ስራዎች በተለያዩ የአስጎብኚ ድርጅቶች ወደ መርካቶ የመውሰድ አጋጣሚዎች አሉ። ሁለቱንም እነዚህን ህንፃዎች የማየት ሁኔታ አለ። ነገር ግን በሚፈለገው መንገድ አይደለም ነው። በሚፈለገው መንገድ የፕሮሞሽን ስራዎች አልተሰሩም። ምክንያቱም ከሀገር ውስጥም ከውጭም የሚመጡትን እነዚህን ቱሪስቶች የቱሪስት ተደራሽ እንዲሆን ስራዎች መሰራት ይኖርባቸዋል ነው። ማልማት ይኖርብናል ነው። መጠገን መንከባከብ ይኖርብናል ነው። ጥበቃ ማድረግ ነው። እዚህ ላይ ክፍተቶች አሉ። አሁን ግን እየተሰሩ ያሉ ስራዎች አሉ። ለምሳሌ ያህል እነዚህ አዳራሾች ጋር ያለው ከፍተኛ የንግድ ልውውጥ ስለሆነ በቅርሶቹ ላይ የሚያሳድረው ተጽዕኖ በጣም ከፍተኛ። ለምሳሌ ያህል እንደ ዋነኛ የነዚህ አዳራሾች ችግር የፍሳሽ ችግር ነው። የመጸዳጃ ፍሳሽ ችግር ነው። መጸዳጃ ቤት የላቸውም። ስለዚህ ይሄ እንዲቀረፍ ከክፍለ ከተማ ባህልና ቱሪዝም ጽሕፈት ቤት ጋር በመነጋገር እነዚህ ስራዎች ምንድነው የሽንት ቤቶች እንዲገነቡ ለማድረግ እንቅስቃሴዎች ያለንበት ሁኔታ ነው ያለው። አሁን እንዲገነቡ ወደፊት አሁን ሽንት ቤት የለም። ከውጭ ግን በጥቃቅና አነስተኛ የተደራጁ ሰዎች የሚጠቀሙበት አለ። አዎ ቱሪስቶቹ መጥተው ሽንት ቤት ያገኙ በዛ አዳራሽ። አዎ ምንድነው አሁን ምንድነው እየተሰራ ያለው እንትን ምንድነው እንግዲህ የሀገር ውስጥም የውጭም ቱሪስቶች ሲመጡ ይህንን የገበያ ማዕከልን ለማየት ሲመጡ የግድ ነው ሽንት ቤት መኖር። ስለዚህ በእነዚህ አዳራሾች ደግሞ ምንም አይነት ሽንት ቤት የለም። ስለዚህ ከክፍለ ከተማ ባህልና ቱሪዝም ጽሕፈት ቤት ጋር በመነጋገር እዚህ አካባቢ ዘመናዊ ሽንት ቤት ተገንብቶ የሀገር ውስጥም የውጭም ቱሪስቶች እንዲጠቀሙ የፕሮሞሽን ስራ ቱሪስቶች የሚመጡበት መንገድ የሚፈጠርበት መንገድ እየተመቻቸ ያለበት ሁኔታ ነው። አሁን እነዚህ አካባቢ እነዚህ አዳራሾች ያሉበት አካባቢ ሽንት ቤቶችን ዘመናዊ ሽንት ቤቶችን ብዙ ወጪ የማያስወጡ በቀላሉ ሊገነቡ የሚችሉትን ሽንት ቤቶችን ተገንብተው ለቱሪስቶቹ ተደራሽ ለማድረግ ጥረት እየተደረገበት ያለበት ሁኔታ ነው ያለው። ሌላው ደግሞ ፓርኪንግ ነው። ምንም አይነት የመቆሚያ ቦታ የላቸውም። ለምሳሌ ቱሪስቶቹ መጥተው መኪና የሚያቆሙበት በጣም ራቅ ያለ ስፍራ ነው። ስለዚህ ይህንንም ከሚመለከተው አካላቶች ጋር ከባህልና ቱሪዝም ጽሕፈት ቤት ጋር ከመንገዶች ባለስልጣን ጋር ይህንን የፓርኪንግ ስፍራ ለማመቻቸት ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። አሁን ይሄም በጥሩ ሁኔታ ነው ያለው። ቀና የሆነ አመለካከት አለ። ባህልና የክፍለ ከተማ ባህልና ቱሪዝም ጽሕፈት ቤት እና የሚመለከታቸው አካላት። ስለዚህ ይሄ የፓርኪንግ ስፍራ አሁን በቅርቡ ማለት ይቻላል የሚመቻችበት ሁኔታ ይፈጠራል ነው። ስለዚህ እነዚህ ሁኔታዎች ከተሟሉ እነዚህን ሁኔታዎች ችግሮቹን ከቀረፍን ቱሪስቶች በቀላሉ የሚፈልጉትን ማግኘት የሚቻልበት ሁኔታ ይኖራል ብዬ ነው የማስበው።
መሃል ገበያ አዳራሽም አንዱ ነው። ነገር ግን ቅርሱ በሚገባው ደረጃ እንክብካቤና ጥበቃ እስካሁን በቅርስ ጠባቂው መስሪያ ቤት አልተደረገለትም። ቅርሱ ቀድሞ የነበረው አካሉ ጎድሏል። ያውም መሰረታዊ መጸዳጃ የለውም፣ የመኪና ማቆሚያ የለውም፣ ለቱሪስት ጉብኝት የሚያሟላ አይደለም። በዘመኑ አሁንም ጭምር መሃል ገበያ የመርካቶ ምርት ነው። መርካቶ የሚያሰኘው መሃል ገበያና አካባቢው ነው። ድሮ ድር ተራ፣ ምንዛሪ ተራ፣ ሳህን ተራ፣ ሚስማር ተራ፣ ጥብቆ ተራ፣ ጫማ ተራ፣ የበቅሎና ፈረስ ኮርቻ ተራ በዙሪያው ሰብስቦ እሱ ተኮፍሶ ይታይ ነበር። ዛሬ ቁልቁል የሚያዩት የገበያ አዳራሾች ተበራክተዋል። እሱ ግን የዕድሜ ቁጥሩን ብቻ ይዞ በጉስቁልና ውስጥ መጪጣውን ይጠብቃል። ማፍረስ ብርቅ አይደለምና ምናልባት እፈርስ ይሆን ብሎ የሰጋም ይመስላል። መርካቶ የገበያ ጎራ፣ ለአንዱ ምድር ለአንዱ ጣራ፣ ያ ሲዘረፍ ያ ሲደራ፣ ያ ሲወሰን ያ ሲፈራ፣ ያ ሲሸሸግ ያ ሲያወራ፣ የንግድን ጠፍ ወይ አስመራ፣ የነጋዴን ምጥ መከራ፣ የከበረ እንደ መረዋ ረብጣ አፍኖት ሲያስገመግም፣ የከሰረ እንደ ፈላስፋ በቁም ቅዠት ሲያልጎመጉም፣ የኔ ምጤም ጠብሻን መጥቶት በየጥሻው ሲያስለመልም፣ ቸርቻሪ ዝርዝሩን ቋጥሮ ቅንጣቢውን ሲቃርም፣ የወር ሸማች ስንቁን ጭኖ ሲመርቅና ሲረግም፣ ማጅራት መቺ ከጀርባው ጥሻውን ዘሎ ሲያዘግም፣ ከዚህ በሮ እዚያ ሰብሮ ያ ሲባል ሲሸሽ ሲጣጣር፣ ከአማኑኤል ራጉኤል ሾልኮ ዶሮ ማነቂያ ዳር፣ ከመስጊድ እስከ በረንዳ ከአራተኛ እስከ ነፍስ ይማር፣ የኡኡታ የጥሩምባ የጩኸቱ የፊሽካው ሳግ፣ የሰው የመኪና የከብት የፍግ የቁሳቁስ ትንፋግ፣ ሲገፋተር ሲመዣረጥ ላቦት ለላቦት ሲላላግ፣ ትንፋሽ ለትንፋሽ ሲማማግ፣ አባ ሽብሩ መርካቶ ያለውን በገፍ አጣቶ፣ የሌለውን ከሌለበት አስጎልጉሎ አስወጥቶ፣ ስንቱን ከዳር ዳር አዛምቶ፣ በግድም በውድ አስማምቶ፣ አገርን ካገር አካቶ፣ ሁሉን አቀፍ ባይ መርካቶ ያቻ ችለዋል አሻምቶ። አይ መርካቶ 1960 በየጊዜው በየወቅቱ በየስርዓት በየቤቱ ታሪክ አለ፣ ባህል አለ፣ እምነት አለ፣ ሕይወት አለ። ነውንም ነበረንም ለማወቅ በስንክሳር ህብር ያላቸው ዶክመንተሪ ዝግጅቶች ይቀርባሉ። ስንክሳር ዘወትር እሁድ ከ6 እስከ 7 ሰዓት በእናንተ ሬዲዮ በሸገር ኤፍኤም 102.1 ስንክሳር